السلام عليكم ورحمة الله وبركاته. سلام ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ የሆነን መረጃ ለመላው ኢትዮጵያውያን በሙሉ አስደሳች የሆነን መረጃ በዚህ ሰዓት በዚህ ደቂቃ ይዤላችሁ ቀርቤያለሁ። በተለይ ለብዙ ጊዜያት ሲጠበቅ የነበረው ከዓለም አቀፍ የገንዘብ ድርጅት IMF በኩል እጅግ በጣም አስደሳች የሆነ መረጃ ነው በአሁኑ ሰዓት ከእጄ የገባው መረጃ። ታዲያ ይህንን መረጃ የሀገራችንን የውጭ ምንዛሬ እጥረትን ሙሉ በሙሉ በሚባል ደረጃ ይቀርፋል ተብሎ ይታሰባል። ዝርዝር መረጃውን እናደርሳለን። በተጨማሪም በዛሬው ዕለት አዲስ ረቂቅ አዋጅ አዲስ መመሪያ በመላው ሀገሪቱ ላይ ተግባራዊ እንዲደረግ በአብላጫ ድምጽ ከዛሬ ጀምሮ ወደ ተግባር መግባቱን ተመልክተናል። ዝርዝሩ መረጃውን ታደምጣላችሁ። በሌላ በኩል የውጭ ምንዛሬን በሚመለከት በዛሬው ዕለት የውጭ ምንዛሬ እጅግ በሚባል መልኩ ጨምሮ ከ200 በላይ መብለጡን የሚያሳይ አንድ ሪፖርት አመላክቷል። የሪፖርቱን ሙሉ ቃል ወደናንተ የምናደርስ ሲሆን ቪዲዮን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ መረጃው አመራን። አገራችን ኢትዮጵያ የማክሮ ኢኮኖሚ ማሻሻያን ትግበራ ተግባራዊ ካደረገች እነሆ ወደ 8 ወራት አካባቢ ተቆጥረዋል። ሆኖም ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመፍታት በየለቱ በሚባል ደረጃ የተለያዩ አዳዲስ መመሪያዎችንና አዳዲስ ህጎችን ተግባራዊ እያደረገ ሆኖ ይገኛል። የኢትዮጵያ ብሔራዊ ባንክ በየ2 ሳምንቱ መደበኛና ተከታታይ የውጭ ምንዛሬ ጨረታ ሊያወጣ መሆኑንና ይህም ጨረታ በጥቁር ገበያ ጋር ያለውን ሰፊ ልዩነት ለማጥበብ የሚችል አማራጭ መሆኑንም በትናንትናው ዕለት አስረድቷል። ጨረታው ለሚቀጥሉት በርካታ ወራት እንደሚካሄዱ ያመላከተ ሲሆን ዓላማው የማዕከላዊ ባንኩን የተረጋጋ የውጭ ምንዛሬ ስርዓትን ግብን ለማሳካት እንደሆነም ከብሔራዊ ባንክ በኩል የወጣው መግለጫ ያስነብባል። አጠቃላይ የውጭ ምንዛሬ እጥረትን ለመፍታትና የውጭ ምንዛሬ በአሁን ሰዓት እጅግ በሚባል መልኩ እየጨመረ መምጣቱን የሚያሳይ አንድ ሪፖርት በዛሬው ዕለት ይፋ መደረጉም ይህንን የውጭ ምንዛሬ እጥረት በሀገራችን ለመፍታት የተለያዩ ጊዜያት ሙከራዎች እየተተገበሩ እንደሚገኝ ነው የሚያሳየው። በአሁን ሰዓት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት ከ9 ወር በፊት ከነበረው ጋር ሲነጻጸር ከ2 በመቶ በላይ መጨመሩን ሪፖርቱ አስነብቧል። የመጠባበቂያ ክምችቱ የውጭ ምንዛሬ ተመን በገበያው እንዲወሰን ከተደረገበት ሐምሌ 22 2016 ወዲህ በከፍተኛ ሁኔታ መጨመሩን በበጀት ዓመቱ ሊጠናቀቅ 3 ወራት እየቀሩት እቅዱ መሳካቱን የተናገሩት የብሔራዊ ባንክ ዋና ገዢ ማሞ ምህረቱ ናቸው። ከማክሮ ኢኮኖሚ ማሻሻያ ወዲህ በኢትዮጵያ ኢኮኖሚ ውስጥ ለረጅም ዓመታት ስር ሰዶ የቆየው የውጭ ምንዛሬ እጥረት በሂደት መሰረታዊ በሚባል ደረጃ እየተቃለለና ፍሰቱም እየጨመረ ይገኛልም ብለዋል። የውጭ ምንዛሬ ግብይትን ከባንክ ስርዓት ውጭ በሚያካሄዱ ወደ ውጭ የሚያሸሹ በህገወጥ የገንዘብ ዝውውር በሚሳተፉና የብሔራዊ ባንክ ያሰራርና የቁጥጥር ስርዓት በሚጥሱ ላይ ጥብቅ የቁጥጥርና የክትትል ስራም ይሰራልም ብለዋል። በዚህ ስራ የተሰማሩ ኩባንያዎችና ፍቃድ የሌላቸው ኩባንያዎች ግለሰቦች ከኢትዮጵያ የባንክ ስርዓት ጋር ያላቸውን ግንኙነት ሙሉ ለሙሉ እንዲቋረጥ ይደረጋል ሲሉም አሳስበዋል። ብሔራዊ ባንክ ፍቃድ የሰጣቸውን የሐዋላ ኩባንያዎች ስም ዝርዝር በባንኩ ድረገጽ እንደሚያሳውቅ የተናገረው ገዢው እስከ መጨረሻ ወይንም እስከ ውጭ ያሉ በሙሉ ፍቃድ ያልተሰጣቸው እንደሆኑ መታወቅ አለበት። በዚህም ህብረተሰቡ ከስጋት ከስርቆትና መጭበርበር ራሱን መጠበቅ አለበት ማለታቸውን በዛሬው ዕለት መረጃው ወጥቷል።
በሌላው መረጃችን በጉጉት ሲጠበቅ የነበረው በዛሬው ዕለት አዲሱ ረቂቅ አዋጅ አዲሱ መመሪያ ከዛሬ ጀምሮ በመላው ሀገሪቱ ላይ ተግባራዊ እንዲደረግ በዛሬው ዕለት ጸድቋል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባው የፌደራል መንግስት በክልሎች ጣልቃ የሚገቡትን ስርዓት ለመደንገግ የወጣ የማሻሻያ አዋጅን መርምሮ አጽድቋል። አዋጁ እስካሁን በስራ ላይ የነበረው አዋጅ ቁጥር 359/1995 የሚሻሻል ሲሆን አዋጅ ቁጥር 1373/2017 ሆኖ በሁለት ድምጽ ታቅቦ በአብላጫ ድምጽ ጸድቋል። አዋጁም የፌደራል መንግስት በክልሎች የሚቋቋሙትን ጊዜያዊ አስተዳደሮች የሥራ ዘመን ለሁለት ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈጉባኤ የሚሰጥ ነው። የአፈጉባኤው ውሳኔ በፌዴሬሽን ምክር ቤት መደበኛ ጉባኤ ተቀባይነት ካላገኘ ጊዜያዊ አስተዳደር በተቋቋመበት ክልል በ4 ወራት ጊዜ ውስጥ ምርጫ እንዲደረግ ያስገድዳል። ይህ አዋጅ የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ በ1995 የወጣውን አዋጅ ያሻሻለ ነው ሲል በዛሬው ዕለት ያገኘነውን አዲሱን ረቂቅ አዋጅ በመላው ሀገሪቱ ላይ ተግባራዊ እንዲደረግ መወሰኑን ተመልክተናል። በሌላው መረጃችን በሀገራችን ኢትዮጵያ የውጭ ምንዛሬን ሙሉ በሙሉ በሚባል ደረጃ ይቀርፋል የተባለውና ለብዙ ጊዜያት በጉጉት ሲጠበቅ የነበረው ከዓለም ባንክ በኩል አዲስ መረጃ ከደቂቃዎች በፊት ወጥቷል። ኢትዮጵያና የዓለም ባንክ የትምህርት ዘርፉን ለማሻሻል የሚውል የ96.367 ሚሊዮን ዶላር ወይንም የ12.5 ቢሊዮን ብር የድጋፍና የብድር ስምምነት መደረጉ ለሀገራችን የብስራት ዜና መሆኑን ተመልክተናል። ስምምነቱን የገንዘብ ሚኒስትር አቶ አህመድ ሺዴና በዓለም ባንክ የምስራቅ አፍሪካ ዳይሬክተር ማርያም ሳሊም ተፈራርመዋል። ከተፈራረሙት ስምምነት ውስጥ 50 ሚሊዮን ዶላሩ ከዓለም አቀፍ የልማት ማህበር በብድር መልክ የተሰጠ ሲሆን 46.367 ሚሊዮን ዶላሩ ደግሞ ከዓለም አቀፍ የትምህርት አጋርነት ፈንድ በድጋፍ የተገኘ መሆኑም ተገልጿል። ድጋፉ የቅድመ መደበኛና የመጀመሪያ ደረጃ ትምህርትን ተደራሽ ለማድረግ የሚውል መባሉን የሚኒስትሩ መረጃ ያመላክታል። በተለይ በአሁኑ ሰዓት ላይ በሀገራችን ያለውን የውጭ ምንዛሬ እጥረት ሙሉ በሙሉ በሚባል ደረጃ ለመቅረፍ ያሰበም እንደሆነም ተገልጿል። ከ1 እስከ 6ኛ ክፍል ደረጃ ያሉ መምህራን አቅም ለመገንባት እንዲሁም ከአዲሱ ስርዓት ትምህርት ጋር በተጣጣመ መልኩ የቅድመ መምህራን ስልጠናን ለመስጠት እንደሚውልም ተጠቁመዋል። በተጨማሪም የትምህርት ቤት አመራሮችን አቅም ለማጎልበት የሴት አመራሮችን ለመደገፍና በዲጂታል የታገዘ ስርዓት ትምህርትን ለመገንባት የሚያግዝ መሆኑ ለሀገራችን እጅግ በጣም ብርሃንን የሚያሳይ የገንዘብ ድጋፍ መሆኑን ተመልክተን እንግዲህ ከፋና ብሮድካስት ያገኘነውን መረጃ ወደ እናንተ አድማጭ ተመልካቾቻችን ጆሮ አድርሰናል። ለዛሬ መደመጥ ያለባቸውን ወሳኝ የሆኑ መረጃዎች በዚህ ሰዓት አድርሰናል። ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።